ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጅኒን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በጉራጌ ዞን ቆሴ ከተማና አካባቢ ያለውን ችግር እንዲያጠና የክልሉ መንግስት ያዋቀረው የጥናት ቡድኑ የሰራውን ስራም የሚመለከታቸው አካላት በተገኙበት የጥናቱ ውጤት በሪፖርት ቀርቦ ውይይት መደረጉን ተገልጿል። ባለፉት ዓመታት በከተማውና በአካባቢው እየተስተዋለ ያለውን የሰላም እጦት እንዲቀረፍ ከአካባቢው ማህበረሰብ ለሚመለከተው አካል ሁሉ ሲጠየቅ ቆይቷል። በዚህም የክልሉ መንግስት የጥናት ቡድን አዋቅሮ ወደ አካባቢው በመላክ ጥናት እንዲያደርግ ሲያስተባብር መቆየቱ ይታወቃል። ከሁሉም አካባቢ የተውጣጡ ዜጎች በተሳተፉበት መድረክ የጥናቱ ውጤት ይፋ ሆኖ ውይይት ተደርጎበታል። መጋቢት 18 ቀን 2018 ዓ.ም በሆሳና ከተማ በክልሉ ርዕሰ መስተዳድር ጽሕፈት ቤት የጉራጌ ዞን አስተዳደር፣ የሃዲያ ዞን አስተዳደርና የክልሉ የካቢኔ አባላት በተገኙበት ውይይት መደረጉን የጄኔን ምንጮች አስረድተዋል። በውይይት መድረኩ ከጉራጌ ዞን ቆሴ ከተማና አካባቢው ቀበሌዎች፣ ከቆሴ ከደያስና ከባርዋ ቀበሌዎች የተውጣጡ 150 ዜጎች ሳትፏል። ከአመካ ወረዳ ደግሞ 100 ዜጎች ሳታፊ ሆነዋል ተብሏል። የጥናት ቡድኑ በቆሴና አካባቢ ያለውን የሰላም እጦት ተቀርፎ አካባቢው ወደ ቀደመው ሰላሙ እንዲመለስ ከማህበረሰቡ ጋር በነበረው ቆይታ ማረጋገጡን ጠቁሟል። ማህበረሰቡ የወደሙት መሰረተ ልማቶቹ ተሟልቶለት ሕግና ስርዓት በዘላቂነት ጠብቆ አጥፊዎች ላይ አስተማሪ እርምጃ ተወስዶ አካባቢው እንደ ቀድሞ በሕግና ስርዓት እንዲመራ ፍላጎቱ እንደሆነ በመድረኩ የጥናት ቡድኑ ይፋ አድርጓል። የቆሴ ከተማ ቀደምትና ታዋቂነት ከአካባቢው ሕዝብ አልፎ ከሩቅ ለሚመጣው በቂና ምቹ ቦታ እንደሆነ በማንሳት ታሪካዊነቱ የሚገዳደሩ መልካም ስሙ የሚያጎድፉ አካላት ላይ የክልሉ መንግስት ጠንካራ እርምጃ በመውሰድ ከተማው ወደ ቀደመው ሰላሙ እንዲመለስም ተጠይቋል። በተለይም በአመካ ወረዳ አመራሮች የሚደረጉ ፍትሃዊ ያልሆኑ ተግባራትም እንዲቆሙ ተጠይቋል። ከመቶ ዓመታት በላይ ዕድሜ ያለው የቆሴ ከተማ ገበያን ስምና ታሪክ ለመቀየር ወረዳው በቅርብ ርቀት ማለትም በ2 ኪሎ ሜትር ላይ ገበያ በማቆም የቆሴ ገበያ በሚውልበት ቀን ገበያተኞች ወደ አዲሱ ቦታ እንዲሄዱ እስከ ማስገደድ እየደረሰ ነው የተባለ ሲሆን የክልሉ መንግስት የቁጥጥር ስራ እንዲያደርግም በመድረኩ ተሳታፊዎች ተነስቷል። አካባቢው የሚረብሹ ኢመደበኛ ቡድኖች ላይ ዘላቂ እርምጃ በመውሰድና የታጠቁት ከባባድ መሳሪያ እንዲፈቱ ክልሉ በዘላቂነት እንዲሰራም ተጠቁሟል። በአጠቃላይ 250 በላይ ዜጎችና አመራሮች በተሳተፉበት ውይይት ላይ በቆሴና አካባቢው ዘላቂ ሰላም እንዲመጣ አሁን ያለውን የሰላም ምልክት የክልሉ መንግስት ወደ ቀደመው ሁኔታ እንዲመለስ በቁርጠኝነት እንዲሰራም መግባት መፈጠሩንም ተገልጿል። የክልሉ የጸጥታ ችግር በዘላቂነት ለመፍታት የሚሊሻና የማህበረሰብ አቀፍ የፖሊስ አገልግሎት ማጠናከር እንደሚገባ ተመላከተ። የማዕከላዊ ኢትዮጵያ ክልል የጸጥታ ግብረ ኃይል ወቅታዊ የክልሉ የሥራ እንቅስቃሴ በመገምገም የቀጣይ አቅጣጫዎችን ማስቀመጡን አስታውቋል። በዚህም በክልሉ በሁሉም አካባቢዎች ጸጥታ በራስ አቅም ከማረጋገጥ አኳያ የተጀመሩ ተግባራት ተጠናክረው ሊቀጥሉ ይገባል ተብሏል። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በክልሉ ሁሉም አካባቢዎች የሚሊሻ አቅም ማጎልበት፣ ማህበረሰብ አቀፍ የፖሊስ አገልግሎት ማጠናከር እንዲሁም ህብረተሰቡ ለሰላም ዘብ እንዲቆም ማንቃት አስፈላጊ መሆኑን ጠቁሟል። በህብረተሰቡ ተሳትፎ ወንጀል አስቀድሞ የመከላከል ስራ ተጠናክሮ እንዲቀጥል የህግ የበላይነትና ተጠያቂነት የማስፈኑ ሂደት በትኩረት መስራት እንዳለበትም ተብራርቷል። የምርጫውን ሂደት በፍጹም ሰላማዊ ከማድረግ አንጻር በተለይም ወቅታዊ የሆነ የመራጮች ምዝገባ ተግባር በሁሉም የምርጫ ጣቢያዎችና የምርጫ ክልሎች በተቀመጠው የጊዜ ሰሌዳ በሰላም እንዲጠናቀቅ የተቀናጀ የፖለቲካ የጸጥታ ስራ እንዲሰራም ተጠቁሟል። ይህ በእንዲህ እንዳለ በክልሉ በተለያዩ ቦታዎች ያሉት የጸጥታ እጦት ለመቆጣጠር በበላይነት የሚመራው የክልሉ የጸጥታ ግብረ ኃይል ተደጋጋሚ ግምገማ እና ውይይት ለውጥ አላመጣም የተባለ ቅሬታ ይነሳበታል። ለዚህም እንደ ምክንያት የሚነሳው በጉራጌ ዞኖች ያሉ የጸጥታ ችግሮች ለመቅረፍ የሚደረጉ ጥረቶች ሳይቀር ያደናቅፋል ይባላል። በዚህም በእንሴኖ አካባቢ የጸጥታውን ዘርፍ ክፍተት እንዲያግዙ ሚሊሻና ፖሊስ ለማዋቀር ጥረት ሲደረግ ግብረ ኃይሉ መከልከሉ ተነግሯል። በወልቂጤ ያለውን የሰላም እጦት ለመቆጣጠር የተዋቀረው አጋዥ ኃይል እንዲፈርስም ተደርጓል። በዚህ ምክንያት ዞኖች ያለባቸውን የጸጥታ ችግር ለመቅረፍ በራስ አቅም በዘላቂነት መፍታት እንዳልቻሉም ይገለጻል። የአዲስ አበባ ከተማ ገቢዎች ቢሮ ለሰራተኞቹ የእጅ ስልክን በመደበኛ የሥራ ሰዓት መጠቀም መከልከሉን አስታወቀ። የአዲስ አበባ ከተማ ገቢዎች ቢሮ ለሰራተኞቹ ከመጋቢት 21 ቀን 2018 ዓ.ም ጀምሮ የእጅ ስልክን በመደበኛ የሥራ ሰዓት መጠቀም መከልከሉን ይፋ አድርጓል። የቢሮው የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ሰራተኞች
መደበኛ የሥራ ሰዓታቸው ሲጀምሩ በተዘጋጀው ሎከር ስልኮቹን ማስቀመጥ በየሥራ ክፍሉ ላሉ ዳይሬክተሮቹ ሰጥቶ ወደ ሥራ መግባት አለባቸው ብሏል። ከዚህ በተጨማሪም የአዲስ አበባ ንግድ ቢሮ የተገልጋዮችን ቅሬታ በመመልከት እና የጀመረውን የዲጂታል አገልግሎት ውጤታማ ለማድረግ ሰራተኞች በሥራ ሰዓት የሞባይል ስልክ ይዘው እንዳይገቡ መከልከሉን አሳውቋል። ግብር ከፋዮች ከሚያነሳቸው ቅሬታዎች መካከል አንዱ ከስልክ አጠቃቀም ጋር ተያይዞ ያለ ችግር መሆኑን በተለይም ግብር ከፋዩ አገልግሎት ለማግኘት በሚሄድበት ጊዜ አንዳንድ ባለሙያዎች የእጅ ስልካቸውን በመጠቀም የግብር ከፋዩ ጊዜ እንዲቃጠል የማድረግ ሁኔታ ይስተዋላል። ከአገልግሎት አሰጣጥ ጋር በተያያዘ ስልክ የመጎርጎር ማህበራዊ ሚዲያዎች ላይ የመጣድና መሰል ችግሮች መስተዋላቸውን በዋነኝነት ከባለ ጉዳዮች ጋር ፊት ለፊት ያሉ እና ከዚያ ጋር የተያዙ ሰራተኞችን ስራቸው ላይ ትኩረት አድርገው ለግብር ከፋዩ ተገቢውን ክብር ሰጥተው ማገልገል እንዲጠበቅባቸው ነው ተብሏል። እንዲህ አይነት ተግባራት በሀገሪቱ በተለያዩ ተቋማት የሚስተዋሉ ችግሮች እየሆኑ መምጣቱን ይገለጻል። የከተማውን ገቢዎች ቢሮ የወሰደውን እርምጃ በአንድ ወገን እንደ ጥሩ ጎን ሲነሳ፣ በሌላ በኩል ውሳኔው የሰራተኞችን መብት እንደ መንፈግ ይቆጠራል እየተባለ ይገኛል። እንዲህ አይነት አሰራሮች በሌላው ዓለም እየተለመደ መምጣቱን የተለያዩ መረጃዎች ይጠቁማሉ። በትምህርትና ስልጠና ባለስልጣን የተላለፈባቸውን ውሳኔ ተግባራዊ ባላደረጉና በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ እርምጃ እንዲወሰድ ባለስልጣኑ ጠየቀ። ባለስልጣኑ ጉዳዩ በቀጥታ ይመለከታቸዋል ላላቸው የመንግስት አካላት በጻፈው ደብዳቤ በተቋማቱ ላይ እርምጃ እንዲወሰድ ጠይቋል። ከፍተኛ ትምህርት ተቋማቱ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ሴክተር እንዲወጡ የታዘዙ መሆናቸውም ተገልጿል። 4 ጊዜ በስልክ እንዲሁም 1 ጊዜ በአካል ቀርበው እንዲያስረዱ ጥሪ የቀረበላቸው ቢሆንም የሚጠበቅባቸውን መስፈርትና ሂደት በማሟላት ከትምህርት ሴክተር ያልወጡ መሆኑን ደብዳቤው ያስረዳል። በመሆኑም ተቋማቱ የተላለፈውን ውሳኔ ተግባራዊ ባለማድረጋቸው ህጋዊነታቸው የተቋረጠ ስለሆነ በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙም እንታደርጉ እንዲሁም እስካሁን ያደረሱት ጉዳት ካለ በመፈተሽ አስፈላጊ ህግ እርምጃ እንድትወስዱባቸው ሲል የተቋማቱ ስም ዝርዝር በማያያዝ ባለስልጣኑ ጠይቋል። ባለስልጣኑ በቀን 16 2018 ዓ.ም ለሁሉም ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ጽህፈት ቤቶች፣ ለአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት፣ ለድሬዳዋ ከተማ አስተዳደር ከንቲባ ጽህፈት ቤት፣ ለሁሉም ብሔራዊ ክልላዊ መንግስትና ከተማ አስተዳደር ፍትህ ቢሮዎች፣ ለሁሉም ብሔራዊ ክልላዊ መንግስትና ከተማ አስተዳደር ፖሊስ ኮሚሽን ጽህፈት ቤቶችና ከተማ አስተዳደር ሲቪል ሰርቪስ ኮሚሽን ጽህፈት ቤቶች እንዲሁም ለሁሉም ብሔራዊ ክልላዊ መንግስትና ከተማ አስተዳደር ንግድ ቢሮዎች በጻፈው ደብዳቤ በተቋማቱ ላይ እርምጃ እንዲወሰድ ጠይቋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢራን ጋር የሚደረገው ጦርነት መቼ እንደሚጠናቀቅ አይታወቅም ማለታቸው ተገለጸ። በእስራኤልና በኢራን መካከል እየተካሄደ ያለውን ጦርነት ከግማሽ በላይ ግቦቹን ያሳካ ቢሆንም ጦርነቱ መቼ እንደሚጠናቀቅ ግን የጊዜ ገደብ ማስቀመጥ እንደማይቻል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስታውቀዋል። ጠቅላይ ሚኒስትሩ ለኒውስ ማክስ በሰጡት ቃለ ምልልስ ላይ በእርግጠኝነት ከግማሽ መንገድ በላይ አልፈናል፣ ነገር ግን ለዚህ የጊዜ ሰሌዳ ላስቀምጥለት አልፈልግም ብለዋል። አክለውም ጦርነቱ ከግማሽ በላይ ተጠናቋል ሲሉ በተልኳቸው አፈጻጸም እንጂ የግድ በጊዜ ርዝማኔ አይደለም ሲሉ ማብራሪያ ሰጥቷል። የተዘጋውን የሆርሙዝ መስመር መልሶ ክፍት ስለማድረግ እቅድ የተጠየቁት ኔታንያሁ አሜሪካ እየመራቻቸው ያሉ ወታደራዊ መፍትሄዎች መኖራቸውን ጠቁመዋል። ስለ የረጅም ጊዜና ከጦርነቱ በኋላ ስለሚኖረው መፍትሄ ሲናገሩም ጠቅላይ ሚኒስትሩ አዲስ ሐሳብ አቅርበዋል። ይህም ኢራን ቁልፍ የጂኦግራፊያዊ ማነቆ ካለባት የባህር ሰላጤው አካባቢ ነዳጅና የጋዝ ቧንቧዎችን አቅጣጫ በመቀየር የኃይል ማስተላለፊያ መስመሮቹን በሳውዲ አረቢያ አቋርጠው ወደ ቀይ ባህር በመቀጠል በሜዲትራኒያ ባህር ወደሚገኙት የእስራኤል ወደቦች ማዞር እንደሚቻልም አመላክቷል። በሌላ ዜና የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጊያ ሀገራቸው ከአሜሪካ ጋር እየተካሄደ ያለውን ጦርነት ከተጀመረበት ጊዜ አንስቶም ከዩናይትድ ስቴትስ ጋር ምንም አይነት ድርድር ውስጥ አልተሳተፈችም ብሏል። ቃል አቀባዩ በኤክስ ገጻቸው ባሰፈሩት መልእክት በእነዚህ 31 ቀናት ውስጥ ከአሜሪካ ጋር ምንም አይነት ድርድር አላደረግንም ብሏል። አያይዘውም እስካሁን የተከናወነ ነገር ቢኖር ፓኪስታንን ጨምሮ በተወሰኑ አሸማጋዮች በኩል ከአሜሪካ የተላከልን የድርድር ጥያቄና ተያያዥ የውሳኔ ሀሳቦች መድረሳቸውን ብቻ ነው ሲሉ አብራርተዋል። የተኩስ አቁሙን በተመለከተ የኢራን አቋም እንዳልተቀየረ የገለጹት ቃል አቀባዩ አቋማችን እጅግ በጣም ግልጽ ነው። በአሁኑ ወቅት የአሜሪካ ወታደራዊ ጥቃትና ወረራ በከፍተኛ ሁኔታ እየቀጠለ በመሆኑ ሙሉ ጥረታችንና አቅማችን የተሰማራው የኢራንን ህልውና መከላከል ላይ ነው ብለዋል። በተጨማሪም ሀገራቸው ከ1 ዓመት ባነሰ ጊዜ ውስጥ በዲፕሎማሲው መስክ ላይ የተፈጸመባትን 2 ክህደቶችን
አትረሳም ሲሉም ተናግረዋል። የመጀመሪያው ክደት የተባለው እንደ አውሮፓውያን አቆጣጠር በሰኔ ወር 2025 የተካሄደውና 12 ቀናት የፈጀው ጦርነት ሲሆን ይህ ጦርነት የተቀሰቀሰው አሜሪካና እስራኤል በድርድር ሂደት ላይ ያሉ በወታደራዊና በኒውክሌር ተቋማት ላይ ጥቃት በመሰንዘራቸው መሆኑን በዘገባው ጠቅሰዋል። ሌላው የቀጠናው ውጥረት ሊያባብስ ይችላል የተባለው ዜና ደግሞ የገልፍ ሀገሮች በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መሪነት ትራምፕ በኢራን ላይ ጦርነት እንዲቀጥል አዲስ ማሳሰቢያ መላካቸውን አርቲ በዘገባውን አስነብቧል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኒን ጋር ስለሆነ አመሰግናለሁ።